ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ፔፕ ጋርዲዮላ በክረምቱ ከማንቸስተር ሲቲ ጋር እንደሚለያይ በስፋት እየተዘገበ ይገኛል። ዜናዊ የታክቲክ አቀንቃኝ የእግር ኳስ ሕይወት ከተጫዋችነት እስከ አሰልጣኝነት ምን ይመስላል የሚለውን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት ጋብዛለሁ። ፔፕ ጋርዲዮላ እንግዲህ በተጫዋችነት ዘመኑ አብዛኛውን ጊዜ በጥልቀት ወይም ደግሞ ዲፕ ላይንግ ፕሌይሜከር ሚና ላይ የሚሰለፍ ተከላካይ አማካኝ ተጫዋች ነበር። አብዛኛውን የእግር ኳስ ሕይወቱን በባርሴሎና ያሳለፈ ሲሆን በ1992 የክለቡን የመጀመሪያውን የአውሮፓ ዋንጫ እንዲሁም ደግሞ ከ1991 እስከ 1994 አራት ተከታታይ የላሊጋ ዋንጫዎችን ባሸነፈው ወርቃማው የዮሃን ክራይፍ ቡድን ውስጥ ተሰላፊ የነበረ ተጫዋች ነበረ። ከ1997 ጀምሮ ደግሞ በ2001 ከባርሴሎና እስከለቀቀበት ጊዜ ድረስ ቡድኑን በአምበልነት መምራት ችሏል። ከዛ በመቀጠልም ጋርዲዮላ እንግዲህ በጣሊያን በብሬሻ እና በሮማ በኳታር ደግሞ አልሂላል እና በሜክሲኮ ዶራዶስ ክለቦች ቆይታዎችን ማድረግ ችሏል ማለት ነው። ለስፔን ብሔራዊ ቡድን 47 ጊዜ የተሰለፈ ሲሆን በ1994 የዓለም ዋንጫ እንዲሁም ደግሞ በዩሮ 2000 ሀገሩን በተጫዋችነት ማገልገል ችሏል። ከተጫዋችነት ዘመኑ ከተሰናበተበት ወይም ደግሞ ሪታየር ካደረገበት ጊዜ በኋላ ጋርዲዮላ ለጥቂት ጊዜ ያክል የባርሴሎናን ቢ ቡድን በመምራት የሁለተኛውን ዲቪዚዮን ዋንጫዎችን ካሸነፈ በኋላ በ2008 ዋናውን ቡድን በአሰልጣኝነት መረከብ ችሏል። በመጀመሪያው የውድድር ዘመኑ ጋርዲዮላ ባርሴሎናን የላሊጋ፣ የኮፓ ዴላሬ እንዲሁም ደግሞ የሻምፒየንስ ሊግ ድል ባለቤት ያደረገ ሲሆን የሻምፒየንስ ሊግ ውድድርን በማሸነፍም በእድሜ ትንሹ አሰልጣኝ ለመሆን በቅቷል። በ2010-11 የውድድር ዘመን ደግሞ ክለቡን ለሌላ የላሊጋ እና የሻምፒየንስ ሊግ ድርብ ድል ካበቃ በኋላ በ2011 የዓመቱ የፊፋ ምርጡ አሰልጣኝ በመባል መመረጥ ችሏል። ጋርዲዮላ በባርሴሎና ቤት የነበረውን የ4 ዓመታት ቆይታ 14 ዋንጫዎችን በማሸነፍና ሪከርድ በመስበር ካጠናቀቀ በኋላ በ2013 ባየር ሙኒክን የተቀላቀለ ሲሆን በሙኒክ በቆየባቸው በሶስቱም ዓመታት ደግሞ ቡንደስሊጋን በተከታታይ ከማሸነፉም በላይ በሁለት የውድድር ዘመናት የሀገር ውስጥ ድርብ ድሎችን ማስመዝገብ ችሏል ማለት ነው። በ2016 ባየር ሙኒክን ለቆ ወደ ማንቸስተር ሲቲ ካመራ በኋላ ከዚያን ጊዜ ጀምሮ ከ2021 እስከ 24 ማንንም ሌላ ተቀናቃኝ የፕሪሚየር ሊግ ቡድን ሳያስገባ 4 ጊዜ ያሸነፈበትን ጨምሮ 6 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችሏል። በኃላፊነት በነበረበት በሁለተኛው የውድድር ዘመን 100 ነጥብ በማስመዝገብ የመጀመሪያው በመሆን ክብረ ወሰን መስበር ችሏል። ከዛ በተጨማሪም በ2018-19 የውድድር ዘመን ሲቲን ለሀገር ውስጥ የሶስትዮሽ ድል መምራት ችሏል። በ2021 ደግሞ ማንቸስተር ሲቲን በታሪኩ ለመጀመሪያ ጊዜ ወደ አውሮፓ ሻምፒየንስ ሊግ ፍጻሜ የመራ ሲሆን በተከታዩ ዓመት 2022-23 የውድድር ዘመን ደግሞ ማንቸስተር ሲቲ በታሪኩ የመጀመሪያ የሆነውን ሻምፒየንስ ሊግ እንዲያነሳ በማድረግ በማንቸስተር ሲቲ ቤት ወደር የማይገኝለት አሰልጣኝ መሆን ችሏል። ከዚህ ሁሉ ድል በኋላም እንግዲህ በስተመጨረሻ በያዝነው የውድድር ዘመን መጨረሻ ላይ ክለቡን እንደሚለቅ ተገልጿል። እንግዲህ አሰልጣኝ ፔፕ ጋርዲዮላን ስናነሳ ራሱን ችሎ አንድ የእግር ኳስ ታሪክ ስለሆነ አሰልጣኝ ነው የምናነሳው ማለት ነው። በባርሴሎና ቢ ቡድን ከነበረበት ጊዜ ጀምሮ በዋናው ቡድን በተለይ ደግሞ ከ2008 ጀምሮ እስከ 2012 ድረስ በቆየባቸው ዓመታት ባርሴሎናን እንደገና መልሶ ሀያል ክለብ አድርጎ መገንባት የቻለ ታላቅ አሰልጣኝ ነው። እንደምናስታውሰው እንግዲህ በባርሴሎና ቤት አይነኬ የነበረ ቡድን መስራት ችሏል ማለት ነው። 2 ጊዜ ሻምፒዮንስ ሊግን በባርሳ ቤት ማሳካት ችሏል። ዋንጫዎችን ከማሸነፉ በተጨማሪ በተለይ በባርሴሎና ቤት በነበረው ያጫወት ስታይል ወይም ደግሞ ዘይቤ እንግዲህ በተለምዶ ሳካ በምንለው ያጫወት ዘይቤ ተቃራኒ ቡድኖችን በማፍዘዝ እና ደግሞ ከጨዋታ ሪትም ውጭ በማስወጣት ቡድኑ በሚፈልገው መንገድ ኳስ እንዲቆጣጠርና የግብ አጋጣሚዎችን እንዲፈጠር እንዲሁም ደግሞ የተጋጣሚ ቡድንን የማጥቃት እንቅስቃሴ ወይም ደግሞ ወደ ጨዋታ የመግባት ቴምፖን በመቆጣጠር አስፈላጊ ሆኖ ሲገኝ በማጥቃት እና ደግሞ ከኳስ ጋር እንዴት መከላከል እንደሚቻል
በጥልቀት ለዓለም ያሳየ አሰልጣኝ ነው ማለት ይቻላል። እንግዲህ ስለ አሰልጣኝ ፔፕ ጋርዲዮላ ስናነሳ እንግዲህ አንደኛ ቅድም እንደጠቀስነው የእግር ኳስ አጨዋወት ዘይቤ ወይም ደግሞ ቲኪ ታካ ጋርዲዮላን ስናነሳ ቲኪ ታካ እናነሳለን። ቲኪ ታካን ስናነሳ ጋርዲዮላን እናነሳለን። ይህም ደግሞ እሱ የሚይዛቸው ቡድኖች የሚለዩባቸው ዋና መለያው ወይም ደግሞ ባህሪው በተለይ ደግሞ ከኳስ ጋር ወይም ደግሞ በፖሴሽን ላይ የሚያሳየው ከፍተኛ የሆነ ብልጫ ነው። የትኛውም ቡድን እንግዲህ እኛ ኳስ በምናይበት ጊዜ አሰልጣኝ ፔፕ ጋርዲዮላ የያዘውን ቡድን በኳስ ቁጥጥር መብለጥ የማይታሰብ ወይም ደግሞ የማይቻል እስኪመስል ድረስ ቡድኖቹ ከፍተኛ የሆነ የፖሴሽን ወይም ደግሞ የኳስ ቁጥጥር የበላይነት እንዲኖራቸው በጨዋታው ላይ ተጋጣሚዎች ጨዋታውን መወሰን እንዳይችሉ በማድረግ የሚሰራቸው ቡድኖች በተደጋጋሚ ይታወቃሉ ማለት ነው። እንግዲህ ከዛ በተጨማሪ ጨዋታዎችን የሚረዳበትና የሚቀይርበት መንገድ እጅግ በጣም የሚደንቅ ነው። አብዛኛውን ጊዜ የፔፕ ጋርዲዮላ ቡድን በከፍተኛ የሆነ የኳስ ቁጥጥር የበላይነት የሚጫወት ቡድን በመሆኑ አንዳንድ ጊዜ በካውንተር ጊዜ ተጋላጭ ይሆናል። ከፍተኛ ፍጥነት እና ደግሞ ወደኋላ አፈግፍገው በሚጫወቱ ቡድኖች ኳሱ ሲወሰድበት ወይም ደግሞ ቀድሞ ግብ ሲቆጠርበት ከዛ በኋላ ውጤቱን ለመቀየር የሚወስዳቸው እርምጃዎች ደግሞ ውሳኔዎቹ ሁልጊዜም ቢሆን ውጤታማ ሲሆኑ ይታያል። አብዛኛውን ጊዜ ተሳክቶለት አይተናል። በቅርቡ እንኳን እንደምናስታውሰው ከአርሰናል ጋር በተደረገው የካራባኦ ካፕ ፍጻሜ ጨዋታ ላይ ከረፍት በፊት ቡድኑ የነበረበትን ችግር በመረዳት መልበሻ ቤት ውስጥ ያሉትን ነገሮች በማስተካከል ከረፍት በኋላ ውጤት ቀይሮ ሻምፒዮን መሆን የቻለበትን አጋጣሚ በቅርቡ የምናስታውሰው ነው። ይህ የቅርብ ጊዜውን አነሳን እንጂ በተደጋጋሚ ጊዜያት ቡድኑ በሚበለጥበት ወይም ደግሞ አደጋ ውስጥ በሚገባበት ጊዜ ጨዋታዎችን በማንበብና ፈጥኖ ምላሽ በመስጠት በውጤት በመቀየርም ወደር የማይገኝለት አሰልጣኝ ነው ማለት እንችላለን። እንግዲህ ከዛ በተጨማሪ እንግዲህ ሌላኛው የፔፕ ጋርዲዮላ መለያ ወይም ደግሞ ኳሊቲ ደግሞ ምንድነው? አዳፕቲቢሊቲ ወይም ደግሞ በዋናነት ከነገሮች ጋር የመላመድ እና አዲስ ሁልጊዜም ቢሆን በአዲስ አስተሳሰብ የመምጣት አዳዲስ ቡድኖችን የመስራት ባህሪው ለየት ያለ አሰልጣኝ ያደርገዋል ማለት ነው። እንደምናስታውሰው በባርሴሎና ቤት ቡድኑ ይጫወት የነበረበት መንገድ ከፍተኛውን የኳስ ቁጥጥር የበላይነት ያለው ፊዚካሊ ግን ብዙም እንትን ያልሆነ ቡድን ነበረ። አብዛኛውን ጊዜ የስፔን እግር ኳስ እንደምናውቀው አካላዊ ንክኪ ብዙም ከፕሪሚየር ሊግ ጋር ሲወዳደር በተለይ ኢንቴንሲቲው ዝቅ ያለ ነው። ፍጥነቱም ደግሞ የአንድ ለአንድ ፍልሚያው በፕሪሚየር ሊግ አይደለም። ስለዚህ ሞር ቡድኖች ኳስ ይዘው ተቆጣጥረው ለመጫወት አመቺ ሁኔታን ይፈጥራል። ብዙ ጊዜ ፊዚካል ተጫዋቾችም ያንን ያክል በላሊጋ ውስጥ አስፈላጊነታቸው ያን ያህል ላይሆን ይችላል። ከዛ በተጨማሪ ግን በዋናነት በባርሴሎና ቤት በዛ መንገድ ሲጫወት ከቆየ በኋላ ወደ ባየር ሙኒክ ወይም ደግሞ ወደ ቡንደስሊጋ ሲሄድ ቡንደስሊጋው በሚፈልገው መንገድ ራሱን አጀስት በማድረግ በማስተካከል እና ደግሞ ቡንደስሊጋው ምን ይፈልጋል የሚለውን ነገር በማየት እና ቡድኑን ለዛ በማዘጋጀት ረገድ የሚታማ አሰልጣኝ አይደለም። ወደ ሲቲ ቤት ከመጣ በኋላም እንግዲህ ፕሪሚየር ሊጉ እንደምናውቀው ከፍተኛ የሆነ ፍጥነት፣ ጉልበት፣ ኢነርጂ የመሳሰሉትን አካላዊ ባህሪያትን የሚፈልግ ውድድር ነው። ስለዚህ በጣም ፖሴሽን ብቻ ቤዝድ ሆነ ሻምፒዮን ሊኮንበት የሚችል ሊግ አይደለም። ሩጫ ያስፈልገዋል። ጠንካራ የሆኑ ተጫዋቾች ወይም ደግሞ ተክለ ሰውነታቸው ፈርጣማ የሆኑ ተጫዋቾች ያስፈልጉታል። ስለዚህ ለዛ የሚሆነውን አጨዋወት ዘይቤ ዋናውን መሰረታዊ የሆነውን የኳስ ቁጥጥር ሳይለቅ ራሱን ቡድኖችን አጀስት በማድረግ በማዘጋጀት እንደየሚወዳደርበት ውድድርና ጨዋታ
ቡድኖችን በማዘጋጀት ይታወቃል ማለት ነው። እንግዲህ እግር ኳስ ላይ ከዛ በተጨማሪ እግር ኳስ ላይ የፈጠረው ተጽዕኖ ወይም ደግሞ ያሳረፈውን አሻራ ስንመለከት ደግሞ እንግዲህ በፕሪሚየር ሊጉም ይሁን በላሊጋውም ይሁን በሌሎች ውድድሮችም ላይ ከፔፕ ጋርዲዮላ በፊት ቡድኖች ይጫወቱበት የነበረው መንገድ እና ከዛ በኋላ እግር ኳስ እጅግ በጣም ተቀይሯል። እንግዲህ ምንድነው ፖሴሽን ላይ ቡድኖች ትኩረት እንዲያደርጉ በዛ መንገድ ውጤት ማምጣት እንደሚቻል ፈጣን እግር ኳስ ብቻ ይጫወቱ የነበሩ ቡድኖች ሳይቀሩ ለኳስ ቁጥጥር ዋጋ እንዲሰጡና በዛ መንገድ መሄድ እንዲችሉ አዲስ የሆነ የእግር ኳስ አስተሳሰብ በማምጣት ረገድ አሰልጣኝ ፔፕ ጋርዲዮላ ቀዳሚ ነው ማለት እንችላለን። እንግዲህ በዋናነት ደግሞ ከዛ በተጨማሪ ስኬታማ የሆነበትን መንገድ በሱ ብቻ ሳይሆን ሌሎች አሰልጣኞችም ከሱ ጋር የሰሩ አሰልጣኞችም በተደጋጋሚ የእሱ ተጽዕኖ ምን ያክል ከባድና የማይተካ እንደሆነ ማሳየት ችለዋል ማለት ነው። አሁን በዚህ ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው አርሰናል አሰልጣኝ የሆነው አሰልጣኝ ማይክል አርቴታም ቢሆን ወይም ደግሞ ኢንዞ ማሬስካ፣ ዣቪ አሎንሶ በባየር ሙኒክ ቤት አስደናቂ ስራን እየሰራ የሚገኘው ቪንሴንት ካምፓኒን ጨምሮ በአውሮፓ ታላላቅ ክለቦች ውስጥ የሚያሰለጥኑ አሰልጣኞችን ማፍራት የቻለ ታላቅ አሰልጣኝ መሆን ችሏል ማለት ነው። በስኬት በኩልም ቢሆን የምንጊዜም ታላቁ አሰልጣኝ መሆን ችሏል ብንል ማጋነን የሚሆን አይደለም። በማንቸስተር ሲቲ ቤት ብቻ በነበረባቸው 10 ዓመታት እንኳን ከ20 በላይ ዋንጫዎችን ማንሳት ችሏል። ቅድም እንደጠቀስነው 6 የፕሪሚየር ሊግ ዋንጫዎችን ጨምሮ ሻምፒየንስ ሊግ፣ ካራባኦ ካፕ፣ ኤፍኤ ካፕ፣ ሱፐር ካፕ፣ የዓለም ክለቦች ዋንጫን ጨምሮ ከ20 በላይ ዋንጫዎችን ማንሳት ችሏል። ይህም እንግዲህ በ10 ዓመታት ቆይተው ቢያንስ በአመት በአማካኝ 2 ዋንጫዎችን ማንሳት ይችላል ማለት ነው። እጅግ በጣም አስገራሚ ሪከርድ ነው። ከዛ በተጨማሪም እንግዲህ በውድድር ዘመኑ በአሰልጣኝነት ህይወቱ እጅግ በጣም አስደናቂ የሆነ ታሪክ ያለው አሰልጣኝ ነው። ይህም ምንድነው በእያንዳንዱ የውድድር ዘመን ባሰለጠነባቸው የውድድር ዘመናት አምና ሻምፒዮን ወይም ደግሞ ዋንጫ ካልበላበት ሲዝን ውጭ በእያንዳንዱ የውድድር ዘመናት ሻምፒዮን መሆን የቻለ አሰልጣኝ ነው። ሌላ አሰልጣኝ እንደዚህ አይነት ታሪክ መኖሩን በዚህ ደረጃ እርግጠኛ አይደለሁም። ምናልባት በቁጥር ረገድ ካየነው አሰልጣኝ ሰር አሌክስ ፈርጉሰን በዋንጫ ብዛት ይበልጡታል። ነገር ግን በተጽዕኖ ደረጃ እርግጥ ነው አሰልጣኝ ሰር አሌክስ ፈርጉሰን ታላላቅ ቡድኖችን በጊዜው በማንቸስተር ዩናይትድ ውስጥ መስራት ችሏል። የዛኛው ዘመን ባለታሪክ ናቸው። ከእሳቸው በኋላ ደግሞ በመጡት ዘመናት ወይም ደግሞ የውድድር አመታት እሳቸውም እያሉ ጨምሮ በጊዜው የዓለምን እግር ኳስ መቆጣጠር የጀመረበት መንገድ ከዛ በኋላም በእግር ኳሱ ላይ የራሱን አሻራ ያሳረፈበት መንገድ፣ ዋንጫዎችን የሚያሸንፍበት መንገድ፣ በየጊዜው ለስኬት የሚያሳየው ረሃብ እንደምናስታውሰው ዘንድሮ እንኳን አርሰናል ሊጉን እየመራ አሸንፎ የማያውቅ ነበር ነው የሚመስለው አሰልጣኝ ፔፕ ጋርዲዮላ ሁለተኛ ላይ ሆኖ ወደ አንደኛ ለመምጣት በተለያየ ጊዜ የሚሰጣቸው አስተያየቶች በቅርቡ እንኳን እንደምናስታውሰው ዌስትሃም ከአርሰናል ካደረጉት ጨዋታ በፊት ካሞን ዌስትሃም ብሎ እጁን ያጣመረበት መንገድ በእያንዳንዱ ሞመንት ላይ የራሱን አጋጣሚ ወይም ደግሞ የራሱን ስኬት ለመጻፍ የሚፈልግ ሰው ነው። ዋንጫዎች ይበቁኛል ወይም ደግሞ ስኬቶች ይበቁኛል ብሎ ወደኋላ የሚል ሰው አይደለም ማለት ነው። የሆነ ሆኖ እንግዲህ በማንቸስተር ሲቲ ቤት ለ10 ዓመታት የጻፈው ደማቅ ታሪክ
ወደ መገባደጃው ላይ ደርሷል ማለት ነው። እንግዲህ ማንቸስተር ሲቲ ከአሰልጣኝ ፔፕ ጋርዲዮላ በኋላ ምን አይነት ቅርጽ ይኖረዋል የሚለው ብዙዎችን እያጓጓ ይገኛል። የቀድሞ የእሱ ምክትል አሰልጣኝ የነበሩት እንዲሁም ደግሞ ቼልሲን በአሰልጣኝነት መርተው የክለቦች የዓለም ዋንጫን ማሸነፍ የቻሉት ኢንዞ ማሬስካ የእሱን ቦታ ይተካሉ የሚል ሰፊ አስተያየት እየተሰጠ ይገኛል። ያም ሆኖ ግን በማንቸስተር ሲቲ ቤት የሰራውን ታሪክ በማንቸስተር ሲቲም ብቻ ሳይሆን በሰለጠነባቸው ክለቦች ያስመዘገበውን ስኬት የሚደግም ሌላ አሰልጣኝ ይኖራል ብሎ መገመት እጅግ ከባድ ነው። ለማንቸስተር ሲቲም ቢሆን ፔፕ ጋርዲዮላን የሚያክል ታላቅ አሰልጣኝ እንዲሁ በቀላሉ መተካት ቀላል ይሆናል ተብሎ አይታሰብም። ማንቸስተር ሲቲ በቀጣዩ ዓመታት ምን አይነት ቡድን ሊሆን ይችላል የሚለው እንዲሁም ደግሞ አሰልጣኝ ፔፕ ጋርዲዮላ በቀጣይ በምን አይነት ቡድን ይመለሳል የሚለው ብዙዎችን እያነጋገረ ይገኛል። በጣም ሚዛን የሚደፋ ሀሳብ እየሆነ የመጣው በቀጣይ በብሔራዊ ቡድን ኃላፊነት ልንመለከተው እንችላለን የሚለው ሆኗል። እንግዲህ የማንቸስተር ሲቲ የጋርዲዮላ የስኬት ዘመን ዘንድሮ የውድድር ዓመት ላይ ተደምድሟል ማለት ነው። በቀጣይ ዓመታት ማንቸስተር ሲቲ ምን ሊመስል ይችላል? አሰልጣኝ ፔፕ ጋርዲዮላስ በምን አይነት ኃላፊነት ሊመለስ ይችላል የሚለው የብዙዎች ጥያቄ ሆኗል። ሀሳብና አስተያየታችሁን ኮሜንት ላይ ያጋሩ። ፕሮግራማችን ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። መልካም ጊዜ እንዲሆንላችሁ እመኝላችኋለሁ። መልካም ጊዜ